የአየር ንብረት መዛባት ውበቷን ነጠቁት። ደቼ ኢቲያስ በይት ሀደ መቃኖ ጨቲ ኢራረገ ሄደ ያሱ የጠቃላይም ከጦር ከጠፋይ ከላይ የሚዘንበው ጎርፍ እንዳለ ነበር ወደዚህ የሚወርደው። የኢትዮጵያ ምድር ዳግም መለምለም፣ ዳግም ማንሰራራት ጀመረ። በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። አረንጓዴ የለበሰች ሀገር፣ ዓለምን ያስደመመ ስኬት፣ ተፈጥሮን እየጠበቀ የሚገኝ ሕዝብ፣ ድምር ውጤቱ ምርትና ምርታማነት አድጓል። እንዲህ ያለ ልማት እንኳን በአይነ ሲታይ የሰራኸው ያንተ ውጤት ሲሆን የምትደሰትበት ደስታ አለ። ኢትዮጵያውያን አንድም የተጋጋጠች መሬት ለትውልድ አናስረክም። ታላቅ ቅርስ ነው። አረንጓዴ የለበሰች ሀገር፣ ዓለምን ያስደመመ ስኬት፣ በመተባበር በመተጋገዝና አብሮ በመቆም ተፈጥሮን እየጠበቀ የሚገኝ ሕዝብ፣ በ7 ዓመታት የ70 ዓመታት ያክል ጥረትና ውጤት የታየበት እውነት። ይህ ሉዓላዊነትን በአረንጓዴ አሻራ የማረጋገጥ ራዕይ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። ኢትዮጵያ ይህን እውን ለማድረግ ወስና ተነስታ በርትታ አሳክታለች። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅዳለን። ባለፉት ዓመታት ተክለን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። ይህ ስኬት እንዴት መጣ? የአረንጓዴ አሻራ መርሃ ግብር ከመጀመር በፊት ኢትዮጵያ በምን አይነት ስጋት ውስጥ ትገኝ ነበር? ሂደቱና ውጤቱስ ለዜጎችና ለሀገር ምን አበርክቶ አስገኘ? ይህ ዘጋቢ ፊልም ምላሹን ይዟል። ይህች ምድር በአንድ ወቅት የለምለምነት ተምሳሌት ነበረች። ነገር ግን ሰው ሰራሽ ፈተናዎችና የአየር ንብረት መዛባት ውበቷን ነጠቁት። ተራሮቹ ራቁታቸውን ቀሩ፣ ወንዞቹ አደረቁ፣ አፈሯ በጎርፍ ተጠርጎ ተወሰደ። ኢትዮጵያ በደን መመንጠር ምክንያት ታላቅ የተፈጥሮ ሚዛን መዛባት ውስጥ ወደቀች። በ1900 የደን ሽፋናችን እስከ 40% እንደሚደርስ ጥናቶች ይጠቁማሉ። ይሄ መጠን ከህዝብ መጨመር ጋር፣ ከእርሻ መስፋፋት ጋር፣ ከከተሞች መስፋፋት ጋር ተያይዞ ተጨፍጭፎ በ1950ዎቹ ወደ 16% ዝቅ ብሏል። በአመት እስከ 100,000 ሄክታር የተፈጥሮ ደን እንደሚጨፈጨፍ፣ ደለሉን እንኳን ብንወስድ የተሸረሸረ አፈር በአመት እስከ 1.9 ቢሊዮን ቶን ወደ ወንዞች እየገባ ወደ ጎረቤት ሀገር ተጓጉዞ የሚሄድበት ነው ያለው። በሄክታር እስከ 130 ቶን የአፈር መሸርሸር ህዝቦቿን ለድርቅና ረሃብ በተደጋጋሚ ሲዳርግ
የሀገሪቱ መሬት እየተራቆተ ጎረቤት ሀገራትን ግን ታጠግብ ነበር። በማዕከላዊ ኢትዮጵያ ክልል ሲልጤ ዞን የሚኖሩት እና አርሶ አደር ታለላ ሞልቶታልና ሳዲቅ ዶሌ የተጎሳቆለው መሬትና ገላጣው ተራራ እጅጉን ሲፈትናቸው ከርመዋል። በጣም ገላጣማ የሆነ በጣም የተጋጋጠና የተራቀቀ መሬት ነበር። ስለዚህ በዚህ ቦታ የዘነበው ዝናብ ጎርፉ እንዳለ የታቹ ነፈር ጠራርጎ ነበር የሚወስደው። እኛ የምናርሰው ለማሳው ነፈር በጣም ኃይለኛ ጉዳት ነበር የሚያደርሰው። ይሄ ቦታው ደግሞ ራሱ ያቃጥል ነበር። በጠዋቱ እንኳን 3 ሰዓት 4 ሰዓት አካባቢ ከዚህ ቦታ ሲታለፍ በጣም ኃይለኛ የሆነ እሳት ነበር የነበረው፣ የፀሐይ እሳት። የመጀመሪያ ወቅት ኪታየት ባይተን ሀደለን አፈርናር አፈር ብቻ ኡኑናር ባይተን ይታዩን ከባይተን እንኳን በፈጅሪ ባድሳት ይጥታት ድምሰ ቢቃና እንግዛልናር። ይህ አካባቢ ከዚህ ቀደም በጣም በረሃማና ደረቅ ነበር። ገላጣማ ስለሆነ ሙቀቱ ከፍተኛ ነው። አፈሩም አይቀመጥም። ዝናብ ሲዘንብ ከዚህ የሚንደረደሩ ጎርፍ ማሳችንን ጠራርጎ ይወስድብን ነበር። በዛ ላይ የአካባቢውን አፈር ስለሚያጥበው ምርታችን ላይ ጉዳት ያደርስ ነበር። ተወረዳ አካባቢ መጣ እንዳል ባይተን እርከን ባይተን መጀመሪያም እኮ ደቸ ያሲ ባይተን ሀደ መቃኖ ጨቲ ጢራረ ገሄደ ያሱ የጠቃላይም ከጦር ከጠፋይ ዝናብ በመጣ ቁጥር ለአካባቢው ነዋሪዎች የጭንቅና የስጋት ምንጭ የነበረው በሲዳማ ክልል ደቡባዊ ዞን ደራ ኦቲቾ የሚገኘው ገላጣ ተራራ ስፍራ ወጣት መንግስቱ ዳዊትን ከወላጆቹ ርቆ እንዲኖር ብቻ ሳይሆን ባለበት ቦታም ሆኖ ስለ ቤተሰቡ በመጨነቅ ረፍት እንዲያጣ አድርጎት ቆይቷል። በዛን ሰዓት ለምሳሌ በጣም ጎርፍ ነበረ እና ያው እዛ ሰዓት የኛው በረሃማ ነበረ። የሆነ ትንሽ ደኖች ነበሩ። ጎርፉ ከዛ ከላይ የሚዘንበው ጎርፍ እንዳለ ነበረ ወደዚህ የሚወርደው። ተፈጥሮ የለገሰችውን ሀብት ባለመጠበቅና የጠፋውን ባለመመለስ ምክንያት የዜጎች ዕጣ ፋንታ የጥፋቱን ትሩፋት መቋደስ ሆነ። ያኔ የሀገሪቱ አጠቃላይ የደን ሽፋን ከአስኪ ደረጃ ላይ ደርሶ ነበር። ይህ ደግሞ በምግብ ዋስትና፣ በኃይል ማመንጫ ግድቦችና በኢኮኖሚውም ላይ ቀጥተኛ አደጋን የደቀነ ነበር። ከዚህ ችግር ለመውጣት ታዲያ አስቸኳይ አገራዊ ንቅናቄ ካልተደረገ በስተቀር ወደማንወጣው ቀውስ ውስጥ መግባታችን ግድ ነበር። በ2011 ዓ.ም ታላቅ ሀገራዊ ጥሪ ተደረገ። ይህ ጥሪ ተራ ችግኝ የመትከል ዘመቻ አልነበር። ይልቁኑ የህልውና የነጻነትና መሬትን የመታደግ ብሔራዊ የክተት አዋጅ እንጂ። መላው የኢትዮጵያ ህዝብ ሆ ብሎ ተነሳ። ጠቅላይ ሚኒስትር ዶክተር አብይ አህመድም ህዝቡን በማወያየት ችግኝ በመትከል መርሃ ግብሩን በይፋ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር አቀፍ ደረጃ ሊካሄድ የታቀደውን ብሔራዊ የችግኝ ተከላ መርሃ ግብር ዛሬ በአዳማ ከተማ በይፋ አስጀምረዋል። ጠቅላይ ሚኒስትሩ የችግኝ ተከላ መርሃ ግብሩን በተመለከተ ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። በእቅድ ረገድ የቀረበው 4 ቢሊዮን ጥሩ ነው፣ ግን አሁን መሰረታዊ ችግሩ ምንድነው? ከዘላቂነት አኳያ እንዴት ነው ማስቀጠል የሚቻለው? መጀመሪያ የምንንከባከበው ነገር መተከል አለበት። ሳንተክል እንክብካቤ የሚባል ነገር የለም። መትከል የመጀመሪያው ፌዝ ነው። የተከልነው እንዲበቅል መንከባከብ ደግሞ ሁለተኛው ፌዝ ነው። ኢትዮጵያ ከጥቂት ዓመታት በፊት የነበራት የደን ሽፋን ከ30 በመቶ በላይ የነበረ ያሉት ጠቅላይ ሚኒስትሩ ሀገሪቷ አሁን ያለችበት የደን ሽፋን ከሌሎች በረሃማ ከሚባሉ ሀገራት ጋር ሲነጻጸር እንኳ በዝቅተኛ ደረጃ ላይ እንደምትገኝም ጠቁመዋል። የደን ሽፋናችንን ካለም መሬት ስፋት አንጻር ከብዙ መካከለኛ ምስራቅ ሀገር አንጻር እንኳን ስናወዳድር ውጤቱ አስደንጋጭ ነው። በረሃማ የሚባሉት እነ ዱባይ እነ ቃታር ካላቸው የመሬት ሳይዝ አንጻር የደን ሽፋናቸው በፐርሰንቴጅ ከኛ ይሻላል። የተጎሳቆለን መልክዓ ምድር ወደ ተፈጥሮ ማንነቱ የመመለስ ጅማሮ፣ የመሬትን ስብራት ጠግኖ አረንጓዴ ኢኮኖሚን የመገንባት ርብርብ በመጀመሪያው ዓመት የ4 ቢሊዮን ችግኝ ተከላ መርሃ ግብር ተጀምሮ ለተከታታይ 7 ዓመታት አሃዙን እያሳደገ የቀጠለ ሥራ የኢትዮጵያ ምድር ዳግም መለምለም፣ ዳግም ማንሰራራት ጀመረ።
ለዘላቂ እድገት መሰረት የሚሆነው የአረንጓዴ አሻራ መርሃ ግብር 60 በመቶውን ለፍራፍሬና መኖ ዝርያዎች በማድረግ ምርታማነት እንዲያድግና የእንስሳት ሀብት እንዲጨምር ምክንያት ሆነ። አረንጓዴ አሻራ ላይ ፍራፍሬ ላይ ትኩረት አድርገን ሰርተናል። ሁለተኛ ገቢ ምርቶችን በአገር ውስጥ ምርት የመተካት ስራዎች ሰርተናል። ሁለተኛ ለውጭ የሚላኩ አንዱ ትኩረት አድርገን ሰርተናል። ለኢንዱስትሪ ግብአት እንዲሆን ስራ ዕድል ፈጠራና ድህነት ቅነሳ ላይ በመስራት አድርገን ነው የሰራነው። ከችግኝ ጣቢያ ብዙ ሰዎች ተቀጥሮ ይሰራሉ። ከዛ በኋላ ተተክለው ምን ብለው ውጤቱም ሲመጣ የተለያዩ ሰዎች በዚህ ስራ ውስጥ የሚገቡበት ሁኔታ አለ። አሁን ደግሞ በእኛ ክልል ደረጃ ከፍ ብለው ወደ ፋብሪካ የተደረሰበትና እስከ ፋብሪካ ድረስ አርሶ አደሮቹ በማህበር እየተደራጁ በጋራ ሆነው ወደዛ የሚያደርሱበት፣ ግለሰቦች ከፍተኛ መሬት አላቸው በመሬቶቻቸው ላይ የተከሉትን አቮካዶ የደረሰውን ለፓርኩ እያዘጋጁና እያቀረቡ ምርት ከዛ ገቢ የሚያገኙበት የራሳቸው ኑሮ የሚያሻሽሉበትም ከዛም አለፍ ሲል እንደ ሀገር የውጭ ምንዛሬ ያገኘንበትና ትልቅ በኢኮኖሚ ረገድ ከፍተኛ ውጤት ያየንበት ነው። ከዓመታት ልፋትና እንክብካቤ በኋላ የኢትዮጵያ ተራሮች መልካቸውን ቀይረዋል። የደን ሽፋኑ አድጓል። የጠፉ ወንዞች መፍለቅ ጀምረዋል። የዱር እንስሳት ወደ ቀድሞ መኖሪያቸው ተመልሰዋል። አረንጓዴ አሻራ መሬትን ብቻ ሳይሆን የሰዎችንም ሕይወት ቀይረዋል። በድሬዳዋ ከተማ የታየ እውነትም ይኸው ነው። መኤጋ አሻራ መጋሪሳ ከነ ሞቱማን ኑፍዴ የአረንጓዴ አሻራ ፕሮግራሙ ከመምጣቱ በፊት አካባቢው ብዙም አያመርትም፣ ዝናብም በወቅቱ አይገኝም። አሁን ይህ ፕሮግራም ከተጀመረ አንስቶ በየጊዜው የተስተካከለ ዝናብ ይዘንባል። ምርታችን እያደገ መጥቷል። አሁን ከራሳችን አልፈን ለገበያ እያቀረብን ቤተሰባችንን እያስተዳደርን ነው። ተፋሰሱ የተራቆቱና እንትን የነበሩ ናቸው። ለችግር የተጋለጡ ለአደጋ የተጋለጡ ናቸው። ከዛን ጊዜ ጀምሮ ግን ተፋሰሶችን ከስር በየአመቱ እየተሰራ አሁን ባለንበት ደረጃ በጣም ጥሩ የሆነ ውጤት ጥሩ የሆነ ለውጥ ያየንበት ሁኔታ ነው ያለ። መርሃ ግብሩ የአፈር መሸርሸርን ከመከላከል ባለፈ ገላጣ ተራሮችንም ደን አልብሰዋል። ዛሬ እንደ ታለለ ሞልቶታል ያሉ አርሶ አደሮች ከስጋት ተላቀው በውጤቱ መጠቀም ጀምረዋል። ያ የመከራ ተራራ ዛሬ የምግባቸው ምንጭ ሆኗል። የችግኝ ተከላ ልምድ አልነበረንም። ተራራውም ጥቅም ይሰጣል ብሎ የሚያስብ አልነበረም። በኋላ እርከን ሰራንና ይህን የአረንጓዴ አሻራን ፕሮግራም በመምጣቱ ችግኝ ቀርቦልን መትከል ጀመረን። በአጭር ጊዜ አካባቢው እየተቀየረ መጥቶ ዛሬ ላይ ይኸው ጫካ እየፈጠረ ነው። በውስጡም ሮዝመሪና ሌሎች ምርቶች እያገኘንበት ነው። የአካባቢው ምርትም አድጓል። በፊት ከተራራው መጥቶ እህላችንን ያበላሸው ጎርፍ አሁን የለም። በዚህ በጣም ጠቃሚ የሆነን ነው። የእርከኑ ስራ፣ የተከላው ስራ፣ ሪፎሬስቴሽን ኤንድ ኮንዘርቬሽን ብለን የምንላቸው ስራዎች የአፈር ለምነቱንና የአፈር መሸርሸር ምጣኔውን ለምነቱን አሳድገው መሸርሸሩን ቀንሷል። መሸርሸርን ብንወስድ ከ130 ብዬ ካልኩት አሁን ላይ አምና ባደረግነው አገራዊ ጥናት ያገኘነው መረጃ ወደ 54 ቶን ዝቅ ብሏል፣ በሄክታር ማለት ነው። የደለል ምጣኔ 1.9 ቢሊዮን ወደ 2 ቢሊዮን የተጠጋው አሁን በ10 እጥፍ ቀንሶ 208 ሚሊዮን መሆን ችሏል። ስለዚህ አፈራችንን ማዳን ችለናል። ድምር ውጤቱ ምርትና ምርታማነት አድጓል። ምሳሌ ለመጥቀስ የስንዴ ምርት ከነበረበት 22 ኩንታል በሄክታር አሁን ባለበት ደረጃ 36 ኩንታል አድጓል። በቆሎም 30 ኩንታል ከነበረበት 46 ኩንታል አድጓል። ቡናና አቮካዶ የተለየ ውጤት ነው ያመጡት። ቡናን የወሰድን እንደሆነ አረንጓዴ አሻራ መርሃ ግብር በ2011 በምታወጅበት ጊዜ በአመት አማካይ የቡና ማሳ በሄክታር ሲለካ 600 ሺህ ሄክታር ብቻ ነበረ።
በአሁኑ ሰዓት አምና 2017 ላይ 1.4 ሚሊዮን ሄክታር መድረስ ችሏል። ይሄ የሆነው ችግኝ ጣቢያዎች በመስፋፋታቸው። ችግኞችን ስንተክላቸው በዘፈቀደ አይደለም የሚተከሉት፣ እየተመረጡ ነው የሚተከሉት። እንደኛ ክልልም አቅጣጫውም እንደዛ ስለነበር በጣም በተጎዳ መሬት ላይ የሚተከል ዛፍና ሌላ ቦታ የሚተከል ተመሳሳይ አይደለም። የሚተከሉ ዛፎች በሁለት ጠቀሜታ ያላቸው መሆን አለባቸው በሚል ነው እየሰራን ያለ ነው። ከአመት ወደ አመት የችግኝ የመትከል ምጣኔ እያደገ የመጣበት ሁኔታ አለ። ሁለተኛ ከዚህ በፊት ከተተክሎ የእንክብካቤ ስራ በጣም ዝቅተኛ ነው የነበረው። አሁን መትከል ብቻ ሳይሆን ማጽደቅን ትኩረት አድርገን ስራ ሰርተናል። ስለዚህም በእንክብካቤ ላይ ትኩረት አድርገን ባለቤት ፈጥረን ስራ በመስራታችን የጽድቀት ምጣኔውም እጅግ ጨምሯል። አሁን በፊት በጣም ዝቅተኛ የነበረው የጽድቀት ምጣኔ በአሁኑ ጊዜ በክልላችን 86% ደርሷል የጽድቀት መጠናችን። እነ አማን ኑሩም በማህበር ተደራጅተው የአረንጓዴ አሻራ ትሩፋት ተጠቃሚ ከመሆናቸው አስቀድሞ ስራ አጥ የሚል መጠሪያ ነበራቸው። የአባቶቻቸው መሬት 40 ዓመታትን ባስቆጠሩ ባህር ዛፎች ተሞልቷል። ይሁንና እዚህ ግባ የሚባል ጥቅም እየሰጣቸው አልነበረም። የአረንጓዴ አሻራ መርሃ ግብር አይን ገላጭ ሆኖ ብቅ አለ። ያ የአካባቢውን ውሃ ክፉኛ ከመጉዳት ባለፈ ያለምንም ጥቅም መሬቱን የወረረ የባህር ዛፍ ምድር በሙዝ ጫካ ተተካ። አጠቃላይ እስከ ከምስራቅ ስልጤ እዚህ ሻንቃ ጡፋ ድረስ ጫካ አውሬ ብቻ ነበረ። ግን አሁን እሱን ተሰማምቶ የቀበሌው አመራርና የወረዳው አስተዳዳሪ ባለው የግብርና አስተባባሪዎች ተሰማምቶ ወጣቱ በዚህ ስራ እንትን መጀመር አለበት ብሎ ተሰማምቶ ተወያይተን ገብተናል። መጀመሪያ ባህር ዛፉ ተነቀለ። ከተነቀለ በኋላ ወጣቶቹ ተደራጅተው 15 ሆነው ብዙ ወጣቶች ናቸው። ከ700 በላይ የሆኑ ወጣቶች እዚህ ውስጥ ተደራጅተዋል። ተደራጅተው 15 ሆነው እየሰሩ ይገኛሉ። ዛፉ እኔም ነበረ እዚህ ማለት ነው። ጥቅም አልነበረውም ምንም 40 ዓመት ምናምን ይደርሳል እሱ ማለት ነው። አሁን ግን ከጎመኑ እና ከሙዙ ማለት ነው ሙዙ አሁን ችግኙ ሊሸጥ ደርሷል። አሁን ጥቅም ሊጀምር ነው ማለት ነው። ከዚህ በፊት ያልተለመዱ የፍራፍሬ ሰብሎች በክልላችን በከፍተኛ ሁኔታ ተስፋፍተዋል። አሁን በጣም በምንም ያልነበረበት የነበረውን ሙዝ በ32 ወረዳ ላይ በአሁኑ ጊዜ ተስፋፍቷል። ሁለተኛ አቮካዶ ነው። አቮካዶ አልፎ አልፎ በተወሰኑ በጥቂት ወረዳዎች ላይ ነው የነበረው። አሁን በ44 ወረዳዎች ላይ በስፋት አቮካዶን በመንደር ኩታገጠም መሰረት አድርገን አርሶ አደሩ ገበያም በሚያገኝበት መልኩ እየሰራን ያለንበት ሁኔታ አለ። ፓፓያ በምንወስድበት ጊዜ በ24 ወረዳዎች ላይ በአሁኑ ጊዜ በስፋት ስራዎች እየተሰሩ ናቸው። ያው እንደምታዩት አልደረሰም፣ እየደረሰ ነው። በተስፋ ነው። አሁን ራሱ ሳይደርስ ራሱ ለኛ ምርጥ ተስፋ አለው። ልማቱ ሲታየው ስለተጠቀምክበት ብቻ ሳይሆን እንዲህ ያለ ልማት እንኳን በአይነ ሲታይ የሰራኸው ያንተ ውጤት ሲሆን የምትደሰትበት ደስታ አለ። አሁን በዚህ 5 ዓመት ይሄን አልሚተናል። በዚህ 4-5 ዓመት በቀጣዩ ከዚህ ከጉድጓድ ወደዛ ያለው ነው የምናለመው። አንድም የተጋጋጠች መሬት ለትውልድ አናስረክብም፣ ለቀጣዩ ትውልድ የለማ መሬት እንጂ በሚል ቁጭት ነው የምንሰራው። የአረንጓዴ አሻራ ተራ የችግኝ ተከላ ጉዳይ ሳይሆን የኢትዮጵያን የምግብ ሉዓላዊነት የማረጋገጥ የኢትዮጵያን የአረንጓዴ ኢኮኖሚ ግንባታና የገጠርና ግብርና ሽግግርን የማረጋገጥ መሰረት መጣያ መንገድ ነው። ማህበራዊ የህዝብ አንድነት
የመንግስትና የህዝብ አጋሪነት፣ የባለድርሻዎች ቅንጅት፣ በመንግስት ሀሳብ አመንጭነትና በህዝብ ባለቤትነት የተሰራ ስራ ምን ያህል አገር ለመገንባት ለፖለቲካ፣ ለማህበራዊ፣ ኢኮኖሚያዊ ግንባታ አንድ ኢኮኖሚያዊና ኢኮኖሚያዊ ማህበረሰብ ለመፍጠር ያለው ፋይዳ ጭምር እያጠና ነው። የአረንጓዴ አሻራ መርሃ ግብር ለኢትዮጵያ ከችግኝ ተከላ ያለፈ ዘርፈ ብዙ ጥቅሞችንና ውጤቶችን እያስገኘ ነው። የአየር ንብረት ለውጥን ከመከላከል ባለፈ በሺዎች ለሚቆጠሩ ወጣቶች የችግኝ ማፍያ ጣቢያዎችን በማደራጀት የሥራ ዕድልን መፍጠር ተችሏል። በንብ ማነብ መጠነ ሰፊ ጥረት የጫካ ማር የማምረት ሥራ ተስፋፍቷል። ህብረተሰብ ውስጥም የአረንጓዴ አሻራን ባህል መገንባትና ማሳደግ ተችሏል። አሁን የየአካባቢው ማህበረሰብ ዛፍ መቁረጥን እንደ ነውር፣ መትከልን ደግሞ እንደ በጎ ምግባር ወደ መመልከቱ እየተሸጋገረ ነው። የህዝባችን ኑሮ የሚቀየርበትና እንደ መንግስትም የብልጽግና ጉዟችንን የምናሳካበት የሚሆንበትና በዚህ በመንግስት በኩል በ18 በ23 በ30 በ48 እየተባለ የነበሩ ግቦች አሉ። ለነዚህ ግቦቻችን የህዝባችን ኑሮ ለመቀየር እንደ አንድ ትልቅ መሳሪያ አድርገን የምንጠቀምበት ነው የሚሆነው። ህብረተሰቡ የአረንጓዴ አሻራ ልማት ስራን በጉጉት ነው የሚጠብቀው። የህዝቡ ተሳትፎ ከጊዜ ወደ ጊዜ እየጨመረ መጥቷል። በእንክብካቤ ስራም ተጠቃሚ መሆን ስለጀመሩ ህዝቡ ተሻምቶ ነው ችግኝ ወደ መግዛትም ጭምር ደርሷል። አሁን ፍራፍሬ ችግኞችን በፊት እንዲሁ በነፃ ነበር የሚሰጥ። አሁን ግን በማህበር ተደራጅቶ ችግኝ የሚያዘጋጁትን እንደ አቮካዶ እና ፓፓያ ያሉትን ህብረተሰቡ በመግዛትም ጭምር እየተከሉ ያሉበት ሁኔታ ነው ያለው። ከእቅድ በላይ የምናሳካበት ዓመት ይሆናል። አሁን እስካሁን ድረስ ባለው ወደ 8.76 ቢሊዮን ችግኞች ተዘጋጅተዋል። ወደ 1.8 ሚሊዮን ሄክታር ላይ ተከላ ለማካሄድ ነው እቅድ ጥለን ስራ የጀመርነው። እስካሁን 1.5 ሚሊዮን ሄክታር መሬት በተለያዩ ቦታዎች ክልሎች አዘጋጅተዋል። አብዛኛው ስራ ከበጋ ወራት የተፋሰስ ልማት ጋር ተያይዞ እነዛን በተፋሰስ የተሸፈኑ ቦታዎችን መልሰን ደግሞ አረንጓዴ ማልበስ ስላለብን ተከላ እንዲካሄድባቸው ጉድጓድ የማዘጋጀትም ስራ ተሰርቷል። ከ7 ዓመታት በኋላ 48 ቢሊዮን ችግኝ ተክለን በአማካኝ 80 በመቶ ጸድቆ ዛሬ ላይ ደርሰናል። እነሆ ሌላ ከ8 ቢሊዮን ችግኝ በላይ ለዘንድሮ ተዘጋጅቷል። ለዚህም ኑ አብረን እንትከል የሚል ጥሪ ቀርቦልናል። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ እንተባበር፣ እንችላለን፣ እንስራ፣ እናሳካለን። ጥማድ ሲሆን በሬው ይበረታል አራሽ፣ አንድነት ኃይል ነው ለክፉ ቀን ደራሽ። ይህ መርሃ ግብር ኢትዮጵያውያን ለቀጣይ ትውልድ የሚወርሱት ታላቅ ቅርስ ነው። የአረንጓዴ አሻራ ጉዞ ገና አልተጠናቀቀም። Yeah.